ምንድነው የምትይው? እስኪ ትገቢው ነሽ አንተ መቼም ናቲን አትተካውም አረጋሽ ኧረ በፍጹም እንዳይሳሳቱ ዝም በል አትግኝ ውጪ ይላሽ አልፈልግም አንተ ነህ አይደለም ምንድነው ኧረ በፍጹም ጋሽ ከናንተ ውጪ ይሄንን ማንንም በፍጹም ሊያደርግ አይችልም ለደህና ነገር ቢሆን እንደዚህ አትጮህም ነበር። ሄሎ፣ አቤት። እየሰማሁ ነው። ማን ልበል? አዎ እንደራደር አልኳት እኮ ግን እምቢ አለችኝ። ጓደኛ የማ? የለም ገብቶኛል። እሺ አሁን እንዴት እናርግ? አይ እሺ ታዲያ መቼ ተገናኝተን እንጨርሰው? እሺ ግን ማስረጃውን እሺ ታዲያ መቼ ልንጨርሰው ነው? ሄሎ ወይኔ ጌታቸው የምር ናቲ ነው ግን ምንድነው የምልሽ? ትችልሽ ናቲ እንዴት ሳሪ ሰላም ነሽ? ይሁሉ ጊዜ አንተ ነበር እንደዚህ የምትጫወትብኝ? አንተ ውሻ አለቅህም። ምንድነው ሳሪ? ተረጋጊ እንጂ ምንድነው? ኧረ እባክህ እና ይሄ ፕራንክ ነው? ንገረኝ። ሳሪ መጀመሪያ ተረጋጊ እንጂ። እንዴ በጣም እኮ ነው የምታስፈሪ። ምን ሆነሽ ነው? እሰራልሃለሁ። እሺ እንዲህ እንደቀለክብኝም አትቀራትም። እሰራልሃለሁ። ሳሪ ለምን ረጋ ብለሽ የተፈጠረውን ነገር አትነግሪኝም? በቃ አይገባህም እንዴ? አልፈልግህም እንዴ። ምን እያልሽ ነው ያለሽው? ይሄው ላንተ በግልጽ እየነገርኩህ አይደል እንዴ? ለምን በእናትህ ስልክን ማውራት አስፈለገ? ሳሪ ስለምን ስም መቀየር ስለምን ናቲን የምታወሪው? ምንም እየገባኝ አይደለም። ኧረ እባክህ ተው እንጂ። እና እስከ ዛሬ ማን ነበር ሲያወራኝ የነበረው? በእናትህ ስልክ ማውራት ምን አስፈልገ? አሁን መናደድና ማስተባበያ መሆኑ ነው? ይቅርታ ሳሪ፣ እኔ የምትይው ነገር ምንም እየገባኝ አይደለም። ቆይ ለምን እዚህ ቀጠርከኝ? እኔ እኮ የምር ናቲ መስሎኝ ነበር። ምንድነው የምታወሪው? ታውቆሻል ግን የምታወሪው ነገር እኔ በፍጹም ላንቺ አልደወልኩኝም። እና ለቀናት ከማን ጋር ነበር ሲያወራ የነበረው? ለእኔም ጥያቄ ሆነብኝ እሱ ነው። ይኸውልሽ ሌላ የሚፈልግ ሰው ሊሆን ይችላል ናቲ ነኝ እያለ የሚያወራሽ። ይሄ ደግሞ ቀልድ ነው ብለህ ካሰብ በጣም ተሳስተሃል። እሺ ጅል። ሳሪ ቆይ ምንድነው አሞሽ ነው? ምንድነው የተፈጠረው? አንተ መቼም ናቲን አትተካውም። ይኸውልሽ ሳሪ ተረጋጊሽ። ሁሉም ነገር በሰዓቱ ያልፋል። ዞር በልኝ። እኔን ለማቀፍ ምክንያት ነው የምትፈልገው እያልሽ ያለሽው ነገር ግን ታውቁሻል። የሞተ ሰው ደወለልኝ እኮ ነው እያልሽኝ ያለሽው። እኔ ስልኩ የት እንዳለ ራሱ እኮ አላውቅም ነው። እሺ ምን እያደረግሽ ነው? በጣም እኮ እያስጨነቅሽ ነው ያለሽው። ካዋጣ ቀጥልበት። ሳሪ ይቺ ልጅ አብዳ ልታሳብረኝ ነው እንዴ? እኔ ለራሴ ስንት የሚያሳስበኝ ነገር አለ። ምን ታፈጫለሽ? ከማን ጋር ነበር የምታወሪው? አትንተባተቢ። አምጪው። ዳጊ ተከራይ
እስከ ዛሬ ከሱ ጋር ነበር የምትሰሪው ማለት ነው? አይደለም እኮ ጋሼ፣ ባለፈው ካንተ ጋር እንድሰራ ምክንያት አምጪ አላልከኝም ነበር? ጥሩ እና ያልኩሽ እንደሆነ ያኔ እኮ ነው ስልኩን የያዝኩት ጓደኛ መስዬ እንዲያወራኝ ስለፈለግኩ። ጥሩ እና አሁን ለምን ደወለ? በጣም ስለፈራና ቤት መምጣት ስለተቸገረ ያንተ መኖርና ለመኖር እኮ እየጠየቀኝ ነው እኮ። ለምን? አላውቅም ጋሼ፣ የሰጡኝ ስራ መስራት አቃተኝ ከበደኝ ነው ያለው። ጥሩ እዚች ቤት ይገባ መስሎታል። ይሄ አውደልዳይ ማረገውን ነው ያውቃለሁ። ጋሼ ምንድን ነው? ስልኩስ ምን ያደርግልኛል? ያውልሽ ወዶ ነው የሚስማማው። የሌለ ነው ያስፈራራሁት እኮ እያልኳችሁ ነው። በቃ ምን አለፋሽ? ምንም በቃ በፍጹም አይጠረጠርም እንደዚህ አይነት ነገር። አንተ ነህ ለካ አንተ ነህ እኔን ስልክ እየደወልክ የምታስፈራራኝ? አረጋሺ አንተ ነህ። አረጋሺ፣ ኧረ በፍጹም እንዳይሳሳቱ። ዝም በል አንተ ነህ። ሰምቻለሁ። ኧረ አይደለም፣ እንደዛ አይደለም። ከፈለጉ ይኸውልህ እርሱ ማረጋገጥ ይችላሉ። አለቅሽም። ይኸው እያንዳንድሽን አለቅሽም፣ አገኝሻለሁ። ይህ ሰውዬ አይምሮማ ብቻ አይደለም ይላለሁ፣ ሞተሩ ጭምር ነው የወረደው። እንዴ ይቅድም ካስዬ፣ አይ ካስዬ፣ የኔ ጆሮ እኮ እንደማንም ብሎ አቀዝቅዞ ሞቅ ብሎም ይሰማል። እንደው ያንቺን አፍ ጠርቅም አድርጎ ይዝጋው። አይዞሽ እናት። ካስዬ፣ እዚህ ድረስ የመጣሽው እኔን ለመጠየቅ ነው ወይስ ስልክ ለማውራት ነው? ከማን ጋር ነው ሹሹሹ የምትይው? ካስዬ አታውሪም እንዴ? ምን ነው ባትሪው እንዳለቀ ስልክ እንደው ጥርቅም አልሽሳ? ማ አሃ እንደዚህ አልሽ። እኔና አንቺ ነው የምንጨፍር? እኔ ነው የምጨፍረው? አንቺ የደላሽ እናቴ፣ እኔ እግሬ ተሰብሮ ይሄኔ እኮ በውስጥሽ እኮ እስክስታ ስትመች ነው የተሰበርሽ እያልሽ ነው ማለት ነው። አይዞሽ እናቴ። ካስዬ፣ ምን ተፈጥሮ ነው እንዲህ እንደው በአንድ ጊዜ አፍሽ ጥርቅም ብሎ ዝግት ያለው? ወይ ጉድ! አንቺ እኮ እንደው በእውነት ካስዬ ከሚናገሩት አንቺ ትሻያለሽ። ሐሳቤን እኮ ተረድተሽ እኮ አሁን እኮ እያወራሽ ነው። አንቺ ነሽ ጥሩ እናቴ። ተግባብተናል በጣም። ምን አልሽኝ? እንደው ካስዬ፣ ይሄ ጥርቅም ዝግት ማለቱ እስከ መቼ ድረስ ማለት የምትፈችው? ማለቴ ከምላስሽ ጋር የምትገናኙ መቼ ነው ማለቴ ነው። ለእኔስ ተስማምተሽኛል? ኧረ እኔና አንቺማ ተግባብተናል እኮ። ለመሆኑ ጌታቸው አልያዝ አልጨበጥሽ አለ? ለእኔም እኮ ከአቅሜ በላይ ሆኗል። ኧረ ዛቻና ማስፈራራት! አይ ጌታቸው ጉዱ! እንዴ እማዬ እዚያሽ እንዴ? አንቺ እኔ የምለው አክስታችሁ ነኝ። እንዲህ እናታችሁ እንዲያው ለአንዴና ለመጨረሻ ጥርቅም አርጎ አፏን ሲዘጋት ብትነግሩኝ ምን አለ? ተዘግታለች እኮ። እንግዲህ ይከፈታል ብላችሁ ነው? እማዬ ደህና ነሽ? ግን እንዴት መጣሽ? አስደነገጥሽኝ እኮ ሳሪ። ትብቃው። ሆሆ እንዲያው ጉድ እኮ ነው እንዴ! ምን ጉድ ነው እንዲያው ነገር? ኧረ እንደው ወዲያለች። እማዬ ቆይ ምንድን ነው? እንዴት? ኧረ እንደው
ኧረ እንደው ጌታቸው እንደው ምን ሊጸልይ ነው እንደው አፉን እንደዚህ ጥርቅም ያደረገለት? በእውነት ስለቱ ደርሷል። አንቺ ትብቃ እቃ ትንቃ ብዬሻለሁ። ትንቃ አንቺ እኔ እያወራሁ አንቺ ትተኛለሽ እንዴ? ከደቂቃዎች በፊት እዚህ ነበርኩ። አልነበረችም። እንዴት በደቂቃ ልዩነት እዚህ መጣች እኮ ብዬ ነው። እንደዛ ነው እንዴ? ባትሪዋ ለደቂቃ ነው እንዴ የሚሰራ ነው ያልሽኝ? አሃ አሁን አልቆ ማለት ነው። በደንብ አድርጋችሁ ታዲያ ለምን ቻርጅ አታረጓትም? ኡፍ ትዬ ኡፍ እጭ እኔ ነጭ ኦፍ እጭ እኔና መለን ቆይ አባሽ ቆይ አንሽ ጉንዳል እቺ እንደው እንደ ጉንዳል ራሷ ተልቆ ሰውነቷ የቀጨጨ የት አባሽ ቆይ አገኝሻለሁ። ወይ ካስይ እኔ ምን አገባኝ? እንደው መንጭቃ ተነስታ ከተናጋገረች እኔ ምን አገባኝ? መንጭቃም ቢሆን ተነስታ ታውራ እንግዲህ ካስይ። አሁን አሮጌ መኪና ብሎ እንደሚሄደው ብላ እሷ ወሬውን ትጀምረው እንግዲህ። አይ ካስይ ጌታቸው እኔ ግን እንደው ቅድም ያችን ስልክ ይዛ መጣ። እቺ ተንኮለኛ ስልክ ልታወራ መሰለኝ የመጣች እንዴ ሹሹሹሹ ስትል እኮ ነበረ። ኋላ መልሶ ጥርቅም አረጋት። ባትሪዋ አለቀ ማለት እኮ ነው። እቺ አሮጌ ኖኪያ ቆመ በቃ አባቷ። ቆይ እችን ጉንዳል ግን አለቃት። እንደው ግሬ ተዳል እጭ ብላኝ ሄደች። ጭንቅላቴን እኮ በጠበጡት። ኧረ ዳግም ንቃ። የሆነማ ያመለጠኝ ነገር አለ። ሄጄ ማጣራት አለብኝ። ሳሪ ቆይ በሰላም አንቺ ደግሞ ውጪ። ማንንም ማናገር አልፈልግም። በጽናናት ይስጥሽ። በዚህ ከቀጠልሽማ የቤቱ ዕቃ ማለቁ ነው። ወይኔ ያመለ እንዴት አይነቷ ሴት እናት አለ። ሰው እንደሌለኝ ሁሉ እንዲህ ባዶ ቤት ቁጭ ብዬ በእውነት እግሩ ያልተነካ ሰው እግዚአብሔርን ያመስግን። አንድ ሰው እኮ እንደው የለም። እንደው እየተወደድሽ እንዴት አደርሽ? ምን አለሽ? ምን በላሽ? ምን ተጠራ? አንቺ ትብቃ ይበላሽ አይልቃ። አቤት እኔ የምልሽ እንደው ያዳጂ ዛሬ አይተሽዋል? የት ሄዶ ነው? አላየሁትም። የሆነ ችግር ገጥሞታል መሰለኝ። ምን አልሽኝ? የሆነ ችግር ገጥሞታል። የምን እግር? እኔ አላውቅም። ምን አልሽኝ? አላውቅም። እንዴት አታውቂም? ከጠፋ እኮ ችግር ገጥሞታል ማለት ነው። ችግር እንደገጠመው እንዴት አታውቂም አንቺ? በአጋጣሚ እኮ ነው የሰማሁት። አሁን ነው የሰማሁት? አዎ። አይ ለዛ ነው ጥፍት ብሎ የዋለ። አይ ልጄዋ እንደው ምን ገጥሞት ይሆን? የኔ ጠያቂ እናት አለም እሱ ብቻ ነበር የሚያቋጥረኝ። ለዚህ ነው የፈለጉኝ። እኔ በቃ ልሂድ። ምን አልሽኝ? እኔ ልሂድ ወይ? ሂጂ። ከዚህ ከምትጮይብኝ ሂጂ። እንዴ ጣራውን ልትገነጠዩ ነው እንዴ እንደዚህ ምጮህ? አንቺ ጀዛ ምጮህበት ጩሂ። እቺ ምን ትመስላለች? ወረኛ ወይ ወሬ አታወራ። የይቹ ያላውቅም። እቺ ሄጀዛ ለመድሽበት ለፍልፊ ምን ትመስላለች? ምንድነው አንቺ በሩ ልትሰብሪ ነው እንዴ? ኧረ እኔ አይደለሁም። እና እኔ ነኝ ወይስ አክስቴ ከናልጋዋ ተነስታ ነው? ሳሪ ነች። ሳሮን መጣች እንዴ? ነው። እና ታዲያ ምን ሆና ነው? እኔ አላውቅም። ቆይ እሷ ልጅ ግን አላበዛችሁም እንዴ? እዚህ ስንት ሰዓት ጎልታ አስተዋዘች? በለው በተማማቾች መሀል ሶስተኛ ዓለም ጦርነት። ቆይ አንቺ ግን የነበርሽም እንዴ? ከመጣሽ ስንት ሰዓትሽ ነው? አትሰሚም እንዴ? ቢያንስ ሂጂነት ሁሉ ወደ እሷ ሂጂ። እኔም አየር መቀበል እፈልጋለሁ። አንቺን እኮ ነው የማናግረው። አትንኪኝ፣ ውጪ ልልሽ አልፈልግም። አስደነገጥሽኝ እኮ። ውጪልኝ። ምን ሆነሽ ነው? እያለቀሽ ነው እኮ።
ውጪልኝ በቃ አትሰሚም እንዳንቺ ይወጣልሻላ። ምን እስካሁን እስካልነገርሽኝ ድረስ ግን አልወጣም። ወይ ጉድ! ዳጊ ጋር ነበር አይደል ሄድሽው? የፍቅር ጥያቄሽንም ውድቅ አደረገብሽ። ለዛ ነው እንደዚህ የሚያደርግሽ አይደለ? ለነገሩ አልቅሺ አልቅሺ፣ ብታለቅሺም አይፈረድብሽም። እሺ በረንብ አልቅሺ። ወይ ጉድ! ምን አልሽ አንቺ? ምንድን ነው ያልሽ አንቺ? ያምሻል አንቺ? ምንድን ነው የምትይው? እስኪ ድገሚው ነው ያልሽው? ድገሚው። ምን እየሆናችሁ? ምንድን ነው እሱ? ሳሪ ምን ሆነች ነው? ምን እየሆናችሁ ነው? ቆይ ምንድን ነው የተፈጠረው? ሳሪ ምንድን ነው የሆንሽው? ንገሪኝ፣ ምንድን ነው የተፈጠረው? እኔ እኮ ነኝ እዚህ ጋር የተጎዳሁት። አባዬ ሁሌ ለሳሩ ነው እንደምታዳላው። እብድ የሆነች ልጅ በቃ ምንም ብላት የሚገባት አይነት ነገር አይደለችም። ልጆቼ እኔ ለእናንተ ብዬ እኮ ነው እየለፋው ያለሁት። ምንድን ነው የሆናችሁት? ሳሪ በቃ ተውኝ፣ ብቻዬን መሆን ነው የምፈልገው። ውጡልኝ። የሆንሽውን ሳላቅ እንዴት ብዬ እወጣለሁ? የኔ ልጅ ምንድን ነው? ምንም አልሆንኩም። በቃ ሂዱልኝ። ምንድን ነው ነገሩ? ንገሪኛ። ትብቃ። እስቲ ሂጂና ውሃ አምጪላት። ይኸው የኔ ልጅ አሁን ብቻዬን ያለሁት። ምንድን ነው የተፈጠረው? ንገሪኝ እስቲ። አባዬ ምንም አልሆንኩም። ብቻዬን መሆን ነው የምፈልገው። የኔ ልጅ ፍቅር ይዞሽ ነው እንዴ? ምን ታዲያ ከመሬት ተነስተሽ እህትሽን እስከ ማነቅ ስትደርሽ ምን ልበል? አባዬ ፍቅር የሚባል ነገር የለም። በቃ ጥሩ ስሜት ላይ አይደለሁም ዛሬ እኮ። የሆንሽውን ነገር ንገሪኝ፣ ግድ የለሽም። አባዬ የሴቶች ነገር ነው። በቃ አትረዳኝም አንተ። ጥሩ እንደዛ ከሆነሽ አንቺ ደግሞ ምን ይገትርሻል? ውጪ ከዚህ በእናትሽ። አይነቱ ምን ፈለግ? እንዲህ በህይወት የተጫወተብኝ ጭራሽ እኔ እንደ በሽተኛ ማስመሰሉ ይበቃል። በጣም ነው የሰለቸኝ። እሺ ከዚህ በኋላ ደግመህ እንዳትደውል ትሰማኛለህ? ምን አሁን ድብቆሽ መጫወት ለምን አስፈለገ? ቆይ አሁን ናቲ ነኝ እያልከኝ ነው? እኔ በአካል እስካይ ድረስ አላምንም። አሁንም ጨዋታን እየመሰለኝ ያለው። እሺ ደግሞ ምን ተፈጠረ? ሄሎ ትብቃ። ችግር የለውም አሁን ተረጋግቻለሁ። ግን ይኸውልሽ የሆነ ነገር በጣም ረብሾኛል ይመስለኛል። ሳሪ ቤት ገብታለች አይደል? ጤንነቷ ምንም ልክ እየመሰለኝ አይደል? አሁን ቅርብ ሰዓት ተገናኝተን ነበር። የማይሆን የማይመስል ነገር ስትቀባጥር ነበር። በጣም አስፈርታኛለች። ምን ልሁን ብላ? ቆይ ማን ሊሆን ይችላል? ቆይ እዛ ቤት ያሉ ሰዎች ሁሉም ያማቸዋል እንዴ? እንዴት ነው ናቲ ሊደውል የሚችለው? ይሄ ነገር ትንሽ ሳይወሳሰብ አልቀረም። ቤት ልምጣና ሁሉን ነገር እናወራለን በግልጽ። እሺ በቃ መጣሁ። ቆይ ትብቃ። ስሚ፣ የታመመ ሰው ስለሚበላና ስለሚጠጣው ነገር ግድ የለውም። አልገባኝም። አያገባኝም? አንቺ ባልዬ ስዳደግ እኔን ስሚ፣ ቆመሽ ብትሰሚኝ ምን ይጎልብሻልና? ሂጂ ወደዛ ውጪ፣ ወረኛ። እኔ ያልኩት ያልሹ ነገር አልገባኝም፣ አልተረዳውሽም ነው ያልኩት። ምን አልሽኝ?
እና ምን ፈልገሽ ነው? ምን ላምጣልሽ? ስሚ እኔም 10 ትኩሱንም ቀዝቃዛውንም ይዘሽ ከምትመላለሽ እንደው ቁጭ ብለሽ ብታወሪኝ ትጸድቂያለሽ ብዬ ነው። ሆሆ እኔ ይሄ ጨዋታ ነው የማይገባኝ። እኔ ስንቱን ስራ ለመስራት እሯሯጣለሁ፣ አንቺ እዚህ ጋር ቁጭ እንድልሽ ትፈልጊያለሽ? ስሚ ይሄኔ ሀገሬ በሆን አቤት ጉድ! ጎረቤቱ ዘመድ አዝማዱ አመልዬ የሚለኝ ሰው ሁሉ በግራ በቀኝ ቡናው ይቀርባል። እንትና አለች፣ እንትናን ሰማችኋት፣ የበቀደም የእንትናን ወሬ ሰማችኋት ሲባል በሽታው ራሱ ደንግጦ ትቶኝ ነበር የሚሄድ። ከዚህ ብቻዬን ተዘጋው። የምናወራው እኔና በሽታዬ ብቻው ነው። እሱ ይነዘንዘኛል፣ እኔ አወራዋለሁ፣ እሱ ይነዘንዘኛል። ወፍ የለም ልጄ፣ ተይኝ እስቲ። ቆይ ምንድን ነው ቤቱን የጠንቋይ ቤት እንዳደረገው ነው እንደፈለግሽ? ምን አልሽኝ? አገር ቤት ድባቡ ደስ ይላል። አይ ምን አይተሽ ልጄ፣ ተይኝ እስቲ። እናንተ እንደው ለዛ መዓዛ የላችሁ። ቤቱ ራሱ የመቃብር ቤት የሚመስል ተዘግቶ የሚውል አይሞቅ። አይዞሽ አሁን ደህና ነሽ፣ ተሽሎሻል። እንደ ትላንቱ በባዝሊን ልሽሽ? ልጠይቅሽ? አይደለም እግርሽን ልሽሽ። ወይ ወዴት ነው የምትሸሽው? ትብቃ። ኡፍ ለራሴ እንዴት እንደደከመኝ ብታውቂ። ምንድን ነው ከራሽ ጋር ማውራት ጀመርሽ እንዴ አንቺ? እሰይ ዳጊዬ፣ እናቴ ልጄ ናፍቃኝ ነበር። እሰይ እንኳን በሰላም መጣ። እንዴ እትዬ ምን አዲስ ነገር ተገኘ? አይ ልጄዋ እንደው በህልሜ እኮ ታስራ አይቼ ደንግጬ። ኧረ በስመ አብ በሉ። ይኸውልዎት እትዬ እኔ አስራለሁ እንጂ አልታሰርም። እንዲች ብሎ እንዳያስቡ እሺ። ምንድን ነው የምታስረው? ማንን ነው የምታስረው አንተ? እንትን ቀለበት አስራለሁ ለማለት ፈልጌ ነው እትዬ። እሰይ እሱንስ አድርግ። እንዴት ነው እትዬ? ተሻሎት ነው አሁን? ደህና። ዛሬ ግን ይሻላሉ፣ ትንሽ ፈታ ብለዋል። ስትፈጭ እንዴ? የምን ፍታታ መጣ ልጄ? ተቀምጭ ሙቼ ነበር እንዴ? አይ ዛሬ ይሻላሉ፣ ለውጥ አለዎት ለማለት ያክል ነው። እሺ እንደሱ ነው ያልከኝ ይሁን። አይ ልጄ ለዛች ማኑ እቃ ነው ትብቃ የሚሏት ለእሱ አሁን እየነገርኳት ነበር። ለሰው መድኃኒቱ ሰው ነው እያልኳት ነበር። እሷ እናቴ ወተቱን፣ ጁሱን፣ ምን ልበል ፍትፍቱን፣ ቅቅሉን ታመላልሰዋለች። አቤት ጉድ! አንድ ሳህን አላየውም። አንድ ሳህን ይኸው እዚህ ከሆንኩ በኋላ እንኳን እሷ ያቺ አፏ ከመዘጋቱ በፊት እንኳን ዝግት አረጋት እንጂ መጀመሪያ ቀና ብላ አይታኝ አታውቅም። እሱ እንደነገርኩ መጡ ላይ ጮህ እንደ እብድ ዘሎብኝ ነው የሚሄደው። እኔ ምን አረጋለሁ ታዲያ? እና እንዴት ነው በደንብ የተንከባከቡት ነው? አው ጥሩ ነው ትዬ፣ ይጠግናል፣ በደንብ ይጠግናል። ይቺ ምስራ ለእኔስ እናቴ ቁጭ ብላ ብታጫውተኝ ነበር ደስ የሚለኝ። በሽታ ሰው ይፈልጋል ትዬ። እሷ እኮ ስራ ስለሚበዛባት ነው እንጂ ሳታስብ ቀርታ አይደለም። ስማ እንጂ እኔ ልጅ ጥሩ ልጅ ናት። አሁን ጌታቸው ሁላችን ላይ ሲጮህ እሷ ላይ አይጮህ። ጥሩ ልጅ ስለሆነች ነው። አንተ እንዴት ነው አላየሃትም እንዴ? አይነን ክፈት እንጂ አንተ። ይኸውልህ የማይሆን እነዛ ልጆች ላይ እነዚህ ቀያይ ልጆችን እንደው ሙት አጥጋቸው አትድረስ፣ ይቅሩብ። እሷን ግን እንዴት ነው አስባ አታውቅም? ኧረ ትዬ እኔ እንደ እህቴ ነው የማያት። ምን አልከኝ? እህቴ ናት ማለት ነው ትዬ፣ እህቴ ናት። እኔ ወንድሟ ነኝ። አይ ተውህትነቱ እናቴ፣ ማን ቢወልድ ማን። የዘመኑ ልጅ መግባቢያችሁ እሱ ነው። እህትሽ ነኝ ወንድም ነኝ ትባባሉና መጨረሻ ላይ ክርስትና ላይ ነው ሰው የምትጠሩት። ሽምግልና ላይ እንኳን አትደርሱ። እሱን እንኳን በቃ እንግዲህ ትዬ እግዚአብሔር ይማሩት። መጥቼ ጠይቆታለሁ። ካስዬን እስኪ ልጅና ልጠይቃቸው። እሳቸውን እኮ ጠይቄያቸው አላውቅም። እሰይ ሂድ ጠይቃት። አንተ እናቴ እንደው ልብ ቅን ነው። አቤት ካስዬና እኔማ እኔ ይሻላለሁ፣ እኔ ደህና ነኝ። እሷ ግን እናቴ በማይከፈተው ቁልፍ ጥርቅም አድርጎ ጣላት። እንደው ምን ክፉ ብትሆን ነው አንተ? ፈረደባት እኮ። አቤት እንደው ለየብቻ እንኳን ብንሆን እንጠያየቅ እንተጋገዝ ነበር። እንግዲህ እኔም እንደዚህ ሆኛለሁ። መቼም ከእሷ እሻላለሁ። ሂድ ጠይቃት እናቴ ሂድ። እሺ አይዞት እትዬ፣ ሰላም ይሆናሉ እናቴ። እሺ በቃ ምንም እንዳያስቡ እሺ። ማንን ነው ማስበው? አያስቡ፣ እግዚአብሔር አለ። እሺ አዎ ትብቃ። ዳጊ እዚህ ጋር መጣህ? ቶሎ ተገላገልካችሁ። እኔ እኮ የምትቆይ መስሎኝ ነበር። ይኸውልሽ ጋሽን ላይመጡብኝ ብዬ እኮ ነው ያፈጣጠንኩት። ቆይ ጋሼ ምን አይነት ስራ ቢሰጧችሁ ነው ይሄን ያህል? ብናወራው ታሪኩ አያልቅም። እሱን እንተው። ኧረ እባክህ። እኔ የምልሽ ቆይ
ይሄ ቤት ምንድን ነው ሰሞኑን የታመሰው? መንፈስ ምናምን ይላል ትልቁም ትንሹ። ቆይ እውነት ይመስልሻል እንዴ? እኔ ምን አውቃለሁ ሲሉ የሰማሁትን እኮ ነው። እኔ ምንም የገባኝ ነገር የለም። ለማንኛውም በኋላ ቤት እኔና እናወራለን። አሁን በቃ ሳሪ ጋር ልግባ። በል እንግዲህ እሺ ካልሽ ሂድና እድል ሞክር። ዛሬ ብቻ በጣም ከባድ ቀን ያሳለፍኩት። ቆይ ሳሪ እንደዛ ስትል ስልክ አልሞከርክም? ምን መሞከርማ እኔ ሞክሬያለሁ። እንደ እብድ እኮ ነው ሲያደርጋት የነበረው። በጣም የሚገርም ነገር ነው። በኢትዮጵያ በጣም ከባድ ቀን ያሳለፍኩት። በዛ ላይ በጣም እርቦኛል። ታዲያ ምግብ ላቅርብላ? ልስጥክ እንዴ? ይኸውልሽ እኔ እዚህ ጠራ ስር በምንም አይነት ነገር መነካካት አልፈልግም። በይ በቃ መጣሁ። ይኸውልሽ ጋሽ ሲመጡ ቴክስት አድርጊልኝ። እሺ ልክ ብዬ መውጣት አለብኝ። መጣሁ። ግባ አልኩ። ኧረ ሳሪ ቢያንስ ተረጋጊ። አሁን ማውራት አልፈልግም። ክፍሌን ለቀልኝ ውጣ። እሺ እወጣልሻለሁ። ቢያንስ ምን እንደሆነሽ ለምንድን ነው የማትነግሪኝ? ስለዚህ ዳጊ አይደለም ማለት ነው እንዴ? ሳሪ ማን ጋር ነው የደወልሽው? ይኸውልሽ ሳሪ በጣም እያስፈራራሽ ነው ያለሽው። ካልሆነ ሐኪም ቤት ልውሰድሽ? ሰራውልክ። የስ ወንዳታ ሰራውልክ። አንቺ ሳሪ ምንድን ነው እየሆንሽ ያለሽው? በቃ ለየልሽ ማለት ነው? ምንድን ነው የተሳካልሽ? ምንድነው? ደህና ናችሁ? ይኸውልሽ በቃ እኔ እዚህ ጣራ ስር የምታሳዝነኝ አንድ ብቸኛ ሰው ነው አንቺ ነሽ። አስቢ እስኪ ያሉት በሽተኞች ላይ ደግሞ ይቺ ስትጨመርልሽ። ቆይ ምን ብላት ነው? ቲኒ ምን እላታለሁ? ወይ መንፈስ ነው ወይ ደግሞ እንቅልፏን አልጠገበችም ማለት ነው። በቃ ኧረ በስመ አብ በል። ቆይ ምንድን ነው የምታወራው እንዴ? እና ቆይ ነው የሚያዘልን ነገር ተናገርኩ እንዴ? አትያጥም እንዴ እንደ ፌንጣ ስዘል? ጸበል ነገር ላምጣ እንዴ? አራው እንደውም ቅርብ ካለ ቄስ ምናምን ነገር ጥሪ። አንተ ያማ እንዴ ወንድ አይደለ እንዴ? አንተስ እንዴ? መንፈስ እኮ ነው ሰውዬው። እኔ በጣም ነው የምፈራው። ዘሎ ቢከመርብኝስ? አንተ እንደዚህ ፈሪ ነህ እንዴ? ሰይጣን እኮ ነው ሰውዬው። መንፈስ የማይፈራል እንዴ? ወይ የእንቅልፍ ሰዓቷ ስለደረሰ ይሆናል። ነቃ እንድትል ትንሽ እርጫት። አይ አንቺ እንትን በያት። አንቺ እርጫት እንደምታደርግ አልካት። እኔ ስቶቭ ለኩሻለሁ። በቃ ትብቃት። አንቺ ቀልድ ነበር እኮ። ምን ሆነ ነው? ይኸውልሽ የምትነቂ ከሆነ ንቂ፣ ካልሆነ ጨምርልሻለሁ። አንተ ማን እንዴ? ምንድነው ችግር? ቆይ አንቺ ራስሽ ነሽ ወይስ በእንቅልፍ ልብሽ ነው እያወራሽ ያለሽ? ማን ነው እሱ? ምንድነው የምትቀባጥረው? ሳሪ እባክሽ ተረጋጊ። ጅል ምን ይመስላል? ፕራንክ አታውቅም እንዴ? ቆይ ምንድን ነው? ምን እያልሽ ነው ያለሽው? በቃ ሰሞኑን የነበርኩበት ነገር ስለሰለቸኝ በቃ ትንሽ ደበረኝ። እናማ ፕራንክ አደረግኳቸው። ቆይ አልገባኝም። ፕራንክ ያልሽው ይሄንን ነው ወይስ ውጭ የተፈጠረው ነገር ነው? አይገባህም እንዴ? ሁሉም ነገር ፕራንክ ነው። አይ እኔ አላምንሽም። ቆይ ምን ለማድረግ እየሞከርሽ ነው ያለሽው? በቃ አርሰው። በጭራሽ አረሰው እንዴ? ቆይ ናቲ ደወለልኝ ነው ያልሽው? ቆይ አንተ ጅልህ እንዴ? ከሰማይ ቤት ነው የሚደውልኝ? እና ቆይ ያን ሁሉ ነገር ውሸት ነው የምትይኝ? ስራ ስትፈታና ሲደብር እንደዚህ አይነት ነገር ነው የምታስበው? ቆይ ደግሞ ምን ሰርተሽ የምታውቂው ነው? ቢያንስ ትምህርት ቤት ነው ቀን የሚጨርሰው። እኔ እኮ ደህና ነገር ልትይኝ መስሎኝ ነው። ሰራውልክ። ይቺ ህፃን ልጅ በጣም እንደምቀልደው አስጨለለችው። ምን እንዳለችኝ ታውቂያለሽ? ፕራንክ ነው እኮ ነው ያለችኝ። አንተ በጣም ነው እንዴ ያታለለ? ምኑ? መንፈሱ። ትብቃ። ትሰምኛለሽ? ብቻ ነው እየቀለድኩ ነው፣ ፕራንክ ነው ምናምን ነገር እንዳትዪ። ስልኳ ላይ እናቴ እንደደወለላት እንዳየው እየነገርኩ ፕራንክ ነው ስትል አምናት ትመጣለህ። እኔ ምን ላድርግ? ግራ እያጋባችኝ እኮ ነው። የሆነ ታንኮል አስባለሽ ማለት ነው። ትብቃ። ቆይ ግን ደህና ነሽ? ምን ነው እኔም የመመኝ መሰለ? በቃ በቤት ውስጥ የናቲ መንፈስ እየቀወጠም ነው በለኛ። ትብቃ። ይኸውልሽ ቀልድ ምናምን ነገርም ከሆነ አቁሚ። እኔ ይሄ አይመቸኝም። የመንፈስ ምን አይሙት መንፈስ ምናምን ደስ አይለኝም። እሺ ግን ሳላምንሽ ምናምን ቀርቼ አይደለም። እሺ አሁን ሂድና የናቲን ስልክ አምጣው።
እኔም ግራ ከምገባ እንደዚህ ይሻላል። እናንተ ሲጀምር አንተ ጊዜ የለንም፣ መፍጠን አለብን። ብሩክን የመስዋዕትነት በግ አድርጉት። አበቦቹንም ኤክስፖርት አድርጓቸው። ሽማግሌው ሲፈራገጥ መረጃ ሰብስቦባቸው። በቃ የሆነው መሄድ አለብን። እንዴ ተብቃ ምንድን ነው የምትለው? እቺ ልጅ መንቀሸት ጀመረች። እንግሊዝኛ ነው ሳብኖታችሁ ተቀኞችብን እንጂ እንዴ ብሩክ የመስዋዕት ነው ምንድን ነው? በጌውን ልጅ ነቃብል ብሩክን አሳልፋችሁ ስጡት እያለች ኤክስፖርት የአበቦቹ ዋጋ ሂሳብ ተነስ እኔ ምላችሁ ለምን ካስዬን ወደ ሳሎን አንወስዳትም? በዛውም እትዬን ቀስ ብለን እናወርዳታለን። እዚህ ብትሆን እኮ ይደብራታል ብዬ ነው። እዛ ቡና ምናምን አፍልተን ሞቅ ሞቅ እናደርገዋለን። ምን ታፈጨልሽ ነው? ልጨርሽ ነው የመጣሽው? ሀና ይኸውልሽ እንደዚህ ይሆናል ብዬ አስቤ አልነበረም። ለተፈጠረው ነገር ይቅርታ። እና እንዴት ነበር እባክሽ ያሰብሽው? ባይመጡ እኮ ልትገይኝ ነበር። ሀና እባክሽን ይቅርታ። እና ትብቃ እንዳለችው እናድርግ። እውነት ነው። ይሄማ ላንቺ ምንም ማለት አይደለም አይደለ? ይሄኔ እኮ አንቀሺ ሞቼ ነበር እና አባዬ ባይመጡ ኖሮ እኮ ይሄ ቤት ሌላ ታሪክ ውስጥ ነበር የሚሆነው። እሺ እሺ ይቅርታ እንታረጊልኝ። ምን ላድርግ? ስትፈልግ ይገላል ግቢ። እንደውም በጣም ተለማመጥኩሽ። ደፋር ደግሞ እኮ አታፍርም። አይኗን በጨዋታ ይቅርታ ትላለች። ፈጣጣ እንዴ! እማዬ ምንድነው? ምን ማመጣልሽ ነገር አለ? ምንድነው የፈለግሽው? ምንድነው? ምን ፈልገሽ ነው? ምን ላምጣልሽ? ቆይ እሺ መጣሽ፣ ጠብቂ። እስቲ ወንድ የሚያስቀረኝን አያለሁ። ወንድ ይሆነ ባዶ ቤት ተቀምጬ የሚያወራኝ የለኝ፣ የሚጠራኝ የለ፣ የሚጠይቀኝ የለ። እንደው የሚበላ የሚጠጣ እኮ በሀገራችን ሰው ሲታመም እኮ የሆነች ነገር ተይዞ ይመጣል። እዚህ ቤት ያሉ ሰዎች አንድ ነገር እንኳን ይዘው መጥተው አያውቁም። በእነዚህ ቀይ ልጆች ምንድነው የቲክቶክ ነው ምናምን በሚሉት ያሳዩኝ ነበር። አሁን ያን ደግ ልጅ ማን ይጥራልኝ? ማን ነው የሚጠራልኝ? ማን ነው የሚነግርልኝ? ይሄ ሁለት ጁስ እንደሚጠባ ሕፃን ልጅ እንድቻርጎ ቅፍ አርጎ ጁሷን እየዞረ ለሰው የሚሰጥ አሁን ቢነግሩልኝ ምን አለ? እንዲሁ ወይ አንዱንም ሁለቱንም ይዞ መጥቶ ይጠይቀኝ ነበር። እኔ ግን አልቀመጥም። በቃ ቆረጥኩ። እሄዳለሁ፣ አገሬን እገባለሁ። ምንድነው እሱ አመለ? አገሬን እገባለሁ። መች ተሻለሽና ነው ዝም ብለሽ አገሬ እሄዳለሁ ማለት? እሄዳለሁ አልኩ፣ እገባለሁ። እስቲ በቃ በባዶ ቤት ቁጭ ብዬ ሌላ በሽታ ይጫነኝ? እንዴት ሆነሽ ነው እንደዚህ የምትሄጂው? ትንሽ ቆይ። አልቆይም፣ እሄዳለሁ። አክስቴ ምንድነው አባ? ብድግ ብላ ከመሬት ያው አገር ቤት ሄዳለሁ እያለች ነው እንዴ? እዚህ ይሻልሽም አክስቴ። ምን አለሽ እዛ? ምን አውቃለሁ። ምከሯት እስቲ። አክስቴ ቆይ እዛ ምን አለሽ? አክስቴ ጨከንሽ? አትናገሪም እንዴ? አክስቴ እንዴ አራውሪ እንጂ አክስቴ። ዝምታ ነው መልሴ። ያለ ያዘፈኝ ማን ነው? ነገሩ አታውቁት እናንተ። የምታውቁት ይሄ ማን ነው? ሮላን ነው ሮፍራን ማን ነው የምትሉት ነው? ሮፍራን ማለትሽ ነው አክስቴ? ምን ያስቃችኋል? ጥርሳም ሁሉ ተነቀሱት። ወረኛ የሚገፊያም ነው። አንቺ ነው የምታውቂው። ጥሪው ስሙን አንቺ።
ጋሽ ሰለሞን ምንድነው ጋሽ? አንተ ነህ አይደለም? ምንድነው? በፍጹም ጋሽ፣ ከእናንተ ውጭ ይህንን ማንም በፍጹም ሊያደርግ አይችልም። አንተ ነህ። ምንድነው ጋሽ? ምንም እየገባኝ አይደለም። እናንተ ናችሁ ይህንን የምታደርጉት አይደለም? እኔ ላይ ጋሽ፣ ባለፈው ያሉት ነገር ላይ እኛ እጃችን የለበትም። እግዚአብሔር ነው የሚሉት፣ እኛ እጃችን የለበትም። ከእናንተ ውጭ ማንም አያደርገው። ትሰማኛለህ? በቅርቡ ደግሞ እደርስበታለሁ፣ አገኛችኋለሁ። አሁን ምን ላይ ደረሳችሁ? ጋሺ ነገሮች ጥሩ እየሄዱ ነው፣ ግን ያው እንትኖች አንዳንድ ነገሮችን ማስኬዳ ነዳጅ ነገር ነዳጅ ፍለጋ ነው እኔን ማስፈራራትና ዛቻ ያዛችሁት። በስልክ እየደወላችሁ ቴክስት እያደረጋችሁ ጋሺ ሙቱ ይኸው። አረ ለምንድን እኔ ራሴ ድብን ልበል? እዛ ነገር ውስጥ እኛ እጃችን የለበትም። ማትረቡ አንድ ነገር ሳሰራ ገንዘብ ከእናንተስ ያ ናት 10 እጥፍ ይሻላል። እሱ ቀርቶ እናንተ ድብን ባላችሁ። ጋሽ እሱ ያሳየትን ብሩክ ለማምጣት አይደለ እንደዚህ ደፋ ቀና እያለን ያለ ነው። እየተሰቃየን እኮ ነው ያለ ነው። ያለፋታችን ለምንድን ነው? ሄሎ ወዳጄ። አቤት። ምን ላይ ደረሳችሁ? አቶ ጌታቸው የስልክ ቁጥሩን ጉዳይ በጠየቁት መሰረት ቁጥሩ በጂፒኤስ እና ሎኬሽን አቅራቢያው እንዳለ ነው የሚያሳየን። ምን? ካሲ የተጫወት ካሲ እግዚአብሔር ይስጥሽ። አንድ ቆም ሰራሽ እቺ ሊገለኝ የኔ ልጅ አክስትሽን ስሚ፣ አብራችሁ ሁኑ። እኔም ሰላም ያለበት ቦታ ሄጃለሁ። አሁን አድገሻል፣ እናም እደውልልሻለሁ። ሀንዬን አደራሽ።